ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ ተገናኝተናል። እንዴት አመሻችሁ? እንግዲህ ከቀኑ መረጃችን በመቀጠል ደግሞ የምሽቱን መረጃ ልናቀብላችሁ መስመር ላይ ከፓስተር አለማየሁ ነሙ ጋር ተገናኝተናል። እንግዲህ ዓለማችን አሁናዊ ያለችበትን ቁመናና መልክ ሊያስቃኘን ፓስተር መስመር ላይ ተገኝቷል። እነዛን ክስተቶች ደግሞ በመጽሐፍ ቅዱስም ጭምር እየፈተሸልን የማንቂያ ደወል እየደወለልን ይገኛል። ዛሬም እንግዲህ በዚህ ምሽት ይዞልን የመጣውም ያንን ነው። ከእርሱ ጋር እንግዲህ ጥሩ ጊዜ ይኖረናል ብዬ አምናለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ውድ የምፅዓቱ አዋጅ ነጋሪ ታዳሚያን ቤተሰቦቻችን፣ ዓለማችን በከፋ ሂደት ላይ ትገኛለችና የት ቦታ ላይ እንዳለን ራሳችንን እንድንፈትሽ የዕለት ተዕለት መልእክቶቻችን ናቸው። ዛሬም ይህንን ነው የምናስተጋባው። ይህንን ተንተርሶ እንግዲህ ፓስተር መረጃውን ያስካፍለንና በቀጥታ ከእግዚአብሔርም ቃልም በመጠኑ ያካፍለናል። እንግዲህ ከእርሱ ጋር መልካም ጊዜ ይኖረናል። በቅድሚያ ሰላምታ ላቅርብ። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ቀን ላይም አንድ መረጃ አጋርተናል። አሁን ደግሞ ዓለማችን ላይ ምን ሁኔታዎች እንደተከናወኑ ልታጋራን መስመር ላይ ተገኝተሃል። እስኪ መረጃውን አቀብለን። እንግዲህ ምንድነው ዓለምን ያስደነገጠ ነገር ነው። ይህ ዓለም ወደኋላ የተመለሰችበት ያለ ነገር ነው። በእርግጥ ወደኋላ የተመለሰችበት ያልኩት ምንድነው በቀዝቃዛው የዓለም ጦርነት ጊዜ ይከናወኑ የነበሩ ነገሮች እንደገና አሁን ላይ ወደ መጨረሻቸው ዓለም ወደ መጨረሻዋ ስትደርስ እንደገና ተመልሶ መጥቷል። ምክንያቱም ይሄ በሁለት ሀገሮች ብቻ ሳይሆን በተለያዩ ሀገሮች መካከል የነበረ የወታደራዊ ጦር መሳሪያ ምርት እሽቅድምድም ነበርና ይሄ ከወታደራዊ ጦር መሳሪያ እሽቅድምድም ባሻገር የኒኩለር መሳሪያ እሽቅድምድምና የኒኩለር ሙከራን የያዘ ነገር እንደሆነ ያመለክታል። እና ምንድነው ቀደም ብሎ እንግዲህ ቀን ላይ ከሺንጂፒንግ ጋር ዶናልድ ትራምፕ እንደተገናኙ ዘግበን ነበርና ከዛ ቀደም ብሎት በትናንትናው ዕለት ዶናልድ ትራምፕ ሺንጂፒንግን ከማግኘታቸው ቀደም ብሎ ፔንታጎን ወይም ደግሞ ለአሜሪካ የጦር ሚኒስተር ብለውታል። እንግዲህ መከላከያ ሚኒስቴር የጦር ሚኒስቴር ብለውታል፣ ትእዛዝ ሰጥተዋል። ይኸውም የሰጡት ትእዛዝ ምንድነው በራሽያና በቻይና ልክ ወታደራዊ ማለትም የኒኩለር ሙከራ እንዲደረግ ተወስኗል። እንግዲህ ከ30 ምናምን ዓመት በፊት ነው የኒኩለር ሙከራ ያደረጉት። በ1991 ይመስለኛል በትክክል ባልሳሳት ቡሽ ዘመን ቡሽ ትልቁ መሰለኝ በሱ ዘመን ነው የሙከራ ያደርጉ የነበሩት። እና እንግዲህ ከዛ በኋላ በዓለም አቀፍ ደረጃ የኒኩለር ሙከራዎችን እና ደግሞ የኒኩለርን የማምረት ቅነሳ ስምምነቶች ተደርገው ዓለም ረገብ ያለችበት ሁኔታ ነበረ። ከእሳቸውም በፊት እኮ ፓስተር በጆን ኤፍ ኬኔዲ ዘመን ትዝ ይለኝ እንደሆነ ኪዩባ ላይ ጠምዳ ነበረ ራሻ። እሱ ራሱ በከፍተኛ ውጥረት ውስጥ ምን መሰለህ፣ ያን ጊዜ በኮሚኒዝም እና በኢምፔሪያሊዝም በሚል በሁለት ጎራ ዓለም የተከፈለች ነበረች። ዓለም በሁለት ጎራ በተከፈለችበት ጊዜና ቀዝቃዛው የዓለም ጦርነት እየተደረገ የነበረበት ሰዓት ነው። አውሮፓን በሁለት የተከፈለበት ጊዜ ነው። ያን ጊዜ ምስራቁና ምዕራቡ በሚል የተከፈለበት ጊዜ ነበር። በዚህ ጊዜ የነበረው የቀዝቃዛው የዓለም ጦርነት ወቅት ሁለቱ ሀገሮች
እሽቅድምድም ነበራቸው። በመሳሪያ የበላይነትም በተለያየ ነገሮች የበላይነትን ለመያዝ የሚደረግ ሩጫ ነበረ። ያ ከሶቪየት ህብረት መፈራረስ በኋላ በነበረው ድርድር የቀዝቃዛ ዓለም ጦርነት ካበቃ በኋላ ሁለቱ ሀገሮች በኒኩለር ምርት ዙሪያ ስምምነት ተደርጎ ነበር። ይህም ስምምነት ሌሎች ሀገሮችም እንዳያመርቱ የኒኩለር ቅነሳ ለማድረግ የኒኩለር ሙከራ ማድረግን ማቆም የሚል ነው። እንግዲህ ከሁለት ዓመት አምና ማለት እንችላለን ከዚህ ስምምነት ሩሲያ ራሷን አግልላ የኒኩለር መርህ ያላትን የህግ ማዕቀፍ መርህን በሀገሯ ፓርላማ አሻሽላለች። አዎ ካሻሻለች በኋላ ምንድነው አሁን ይሄ እሳቸው ትዕዛዝ የሰጡበት ዋና ምክንያት ሄደን ስንመለከት ሰሞኑን ቤሬቤስቲኒክ የተባለ የኒኩለር አቅም ያለው ክሩዝ ሚሳኤልና ሞክራለች። ክሩዝ ሚሳኤል ክሩዝ ሚሳኤል ዓለምን ዞሮ 15 ሰዓት አየር ላይ መቆም የሚችል የሚፈልገውን ኢላማ በሚፈልገው ሰዓት መምታት የሚችል ይሄንን ሞክራለች። ባለፈውም ሰሜን ኮሪያም እንደዚሁ ሞክራለች ትራምፕ ወደ ቀጠናው ሲመጡ። አዎ ይሄንኑ ሚሳኤል ማለት ነው። አይ አይደለም እሱ አይመከረችው ክሩዝ ሚሳኤል ይሄ ነው የራሻው። ይሄ በኒኩለር ኃይል የሚነዳ ሁለቱ ልዩነት አላቸው እና ይሄን ሙከራ አድርጋለች እና እንደውም ዶናልድ ትራምፕ ሽሙጥ ሁሉ አድርገውታል። ዓለምን ምን መዞር ያስፈልጋል? እኛ እኮ በሰርጓጅ ስርህ ተኝተናል የሚል ነገር እስከ መናገር ደርሰዋል። እንግዲህ ይሄ ብቻ አይደለም። የኒኩለር ሙከራ ብቻ ሳይሆን ፓይሲዲም የተባለ የኒኩለር ኃይል ያለው ሱፐር ቶርፒዶ በተሳካ ሁኔታ መሞከሯን ሩሲያ አስታውቃለች። ይሄ ሱፐር ቶርፒዶ የሚባለው ማዕበልን በማስነሳት ባህር ጥግ ያሉትን አገሮች እስከ 300 ሜትር ከፍታ ያለው ማዕበል አስነስቶ ሱናሚ በማስነሳት መገለባበጥና ማፈራረስ የሚችል ነው። ከዚህ በኋላ ነው እንግዲህ እሳቸው ይህንን መግለጫ የሰጡት፣ ይህንን ትዕዛዝ የሰጡት በትሩ ሶሻል ሚዲያቸው ላይ እንዳሰፈሩት በእነሱ ልክ አሁን እነሱ በሚያደርጉት የልምምድ ልክ ልምምድ እንዲደረግ እየተናገሩ ነው ያሉት። ከስንት ዓመት በኋላ ማለት ከሰዋሳ ምናምን። አዎ ምንድነው አሁን መሰለ አሜሪካ ለረጅም ጊዜ ምንም አይነት ልምምዶች ስታደርግ ሚሳኤሎችንም ስታስወነጭፍ አትታይም። ምናልባት የተሻለ ነገር ሊኖራት ይችላል ወይ በዛው ራስ መተማመኑ የረዛም ጋር ቆማ ሊሆን ይችላል አናቅም። ነገር ግን ይሄ እንደምታው ምንድነው ነው አሁን ማየት ያለብን ይሄን ነው። ዓለምን ወደ ኒኩለር ጦርነት፣ ወደማይበርድ ጦርነት፣ ወደ መጠፋፋት ሰይጣን ይዞት እየመጣ ነው ያለው። ቀልድ አይደለም። አዎ ስለዚህ ሰይጣን ይዞ ወደ መጠፋፋት እየመጣ ነው። ድግስ እየደገሰ ነው ለዓለም። የጨለማው ኃይል እችን ዓለምን ማውደም ነው የሚፈልገው። አዎ የጨለማው ኃይል ድግስ እየደገሰ ነው። ከፍተኛ ድግስ እየደገሰ ነው። ይሄን ድግስ ነው እኛ ልናውቅ የሚያስፈልገው። ምን አስፈለገ በዚህ ወቅት? ገብቷል? ምንድነው የፖለቲካ ልዩነት እንኳን በዓለም ላይ የምታይ የለም። የቻይና ምናልባት ቻይና ካልሆነች በስተቀር ሩሲያም ቢሆን መድበለ ፓርቲ አላት። ግን አንድ አውራ ፓርቲ ልክ ጃፓንም እንዳላቸው ማለት ነው። አዎ እና አንድ አውራ ፓርቲ የትም አለ። የኢኮኖሚ ስርዓቱ ግን ሁሉም ገበያ መር እያደረገው የመጣበት ነው። በፖለቲካ ልዩነት ነው የሚል ነገር ቢኖር ልክ ነው። ኢቨን እንኳን አሜሪካ እኮ አሁን እየተጠረጠረች ነው ያለችው በዲሞክራሲ ረገድ። ዶናልድ ትራምፕ ላይ ያ ሁሉ ማዕበል የመጣው ለምሳሌ ሰላማዊ ሰልፍ የመጣው ዲሞክራሲን ሊሽር ነው ንጉስ ሆናለው በሚል ነው። ልክ ነው። ገብቷል? ዓለም ወደ አንድ ሳቤ ውስጥ ለምን አስፈለገ ስትል የጨለማው አጀንዳው ስራ። ስለዚህ ከዚህ በኋላ በዓለም ላይ የምናየው ጦርነት እጅግ አስቀያሚ ጦርነት ነው የሚሆነው። ከባድ ጦርነት ነው የሚሆነው። መጠፋፋት ነው የሚሆነው። ስለዚህ ደግሞ ቤተክርስቲያን ነቅጣ መጸለይ መቻል አለባት። ልክ ነው።
ህዝቧን አዌር ማድረግ መቻል አለበት። ትክክል። ወደ ፍጻሜው እየተጠጋን እንደሆነ ልናውቅ ያስፈልጋል። ትክክል። ይህ ብቻ እኮ አይደለም። በትናንትና ወደ የፓኪስታን መንግስት ለእስራኤል ማስጠንቀቂያ ሰጥቷል። እንደገና ለእስራኤል ማስጠንቀቂያ ሰጥቷል። ምንድነው የተሰጠው ማስጠንቀቂያ ብለን ስንመለከት በአስቸኳይ በፍልስጤማውያን ላይ የምትወስጂውን እርምጃ አቁሚ ነው። ተኩስ አቁሙን የጣሽው አንቺ ነሽ ነው። እነዚህ ነገሮችን ስትመለከተው ዓለም ትናንትና ተረጋግቷል፣ ሰላም ነው፣ መልካም ነው ያልካቸው ነገሮች ሁሉ ወደ ምን እየሄዱ ነው ብለን ስትመለከት ወደ ጥፋት እየሄዱ ነው። ወደ ፍጻሜው እያመሩ ነው። ባለበት ሁኔታ አይደለም ያለው። ስለዚህ እኛ ደግሞ እንደው በትናንትና ቦታችን ላይ ከሆን የዛሬ 20 ዓመት ላይ ከሆነ እንንቃ። ገና ነው የሚሉ ብዙዎች አሉ። ነገር ግን ክርስቶስ ኢየሱስ ሊመጣ በደጅ ነው ያለው። ሰዓቱ አልቋል። ዓለም ላይ ፍሽካው ሊነፋ ደርሷል። ሁሉም የጦር ዝግጅት እያደረገ ነው ያለው። የጦር ክተት እያደረገ ነው ያለው። ይሄ ዓለምን ይዞ የሚጠፋ ነገር ነው። ቤተ ክርስቲያን ደግሞ በዚህ መሃል ከጨለመው ዓለም ነብሳትን ልትናጠቅና ልታድን ይገባል የሚል እንድምታለኝ። እንግዲህ ለዛሬ ምሽት ያዘጋጀሁት ይህንን ይመስላል። ጌታ ጸጋውን፣ ምሕረቱን፣ ቸርነቱን ያብዛልን። በነገር ሁሉ እንግዲህ አይኖቻችን እንዲከፈት ልንጸልይ ያስፈልጋል። ለዛሬ ያለኝ ይሄ ነው። መልካም ምሽት። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም ጠጠር ያሉ መልእክቶችን ነው ይዘህ የመጣኸው። በቀኑም በማታውም እንግዲህ ጆሮ ያለው ማንኛውም ሰው የሚሰማው እና እንደገና ደግሞ ሰምቶ ደግሞ በተግባር ማዋል እንደሚገባው አምናለሁ። ስለዚህ እኛ ደግሞ መልእክት ነው የምናስተላልፈው። ውድ አድማጮቻችን በተለይም በተደጋጋሚ ይህንን የምንልበት ምክንያት ቤተክርስቲያን መንቃት አለባት እያልን የምናስተጋባው ቤተክርስቲያን ለመውቀስና ለመኮነን ሳይሆን ፍጥጥ ያለ እውነታ ስለሆነ ከጉያዎቿ ልጆቿ እየተነጠቁም ስላሉ በዚህ ጉዳይ ላይ እንዲሁም አንድ ፕሮግራም መስራት እንፈልጋለንና በዚህ ጉዳይ ላይ በጣም ሲሪየስ የሆነ መረጃዎች እየመጡ ስለሆነ እዚህ ላይ እንግዲህ ከፓስተር ጋር ምንሰራው ፕሮግራም ይኖራል። ነገር ግን እኛ በተደጋጋሚ የምንናገርበት ምክንያት ቤተክርስቲያን በመንቃት የጸሎት ፕሮግራሞቿን በማስፋት እንደገና ትውልዱን በመናጠቅ የጌታ ኢየሱስ ክርስቶስን መምጣት ማብሰር እንዳለባት ስለምናምን ብቻ ነው። ስለዚህ እንግዲህ ይህንን መልእክት ትቀበሉናላችሁ ብለን ተስፋ እናደርጋለን። ለዛሬ ምሽት እንግዲህ ይዘን የመጣነው ይህንን ይመስላል። በቀኑም በማታውም እንግዲህ ፓስተር መረጃዎችን እያሰባሰበ ከኛ ጋር ሆኗል። እኔም እንግዲህ ፕሮግራሙ በመምራት ከናንተ ጋር ነበርኩኝ። የእግዚአብሔር ስም የተባረከ ይሁን። በነገው ዕለት 2 ፕሮግራሞች ይኖሩናል። አንድ መረጃ የምንሰጥበትና የቀጥታ ስርጭት ይኖራል። በዚህም የቀጥታ ስርጭት ላይ በጣም ወሳኝ የሆነ አጀንዳም ይዘን እንደምንመጣ ከወዲሁ እንነግራቸዋለን። ታዳሚም እንድትሆኑ ግብዣችን ነው። መልካም ምሽት። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።